ክቡራን ሰልጣኞች አሁን የአውቶካድን ትምህርት ለመጀመር ክፍል 1 አውቶካድን መጠቀም መቻል። በዚህ ክፍል አውቶካድን ለመጀመሪያ ጊዜ የሚያይ ሰው መጠቀም የሚጀምር ሰው እንዴት ራሱን ማስተዋወቅ እንዳለበት ምን ነገሮች እንዳሉት እንማራለን። በምዕራፍ 1 ከአውቶካድ ጋር መተዋወቅ በሚል ርዕስ ስር የምንማራቸው XY ኮኦርዲኔት ሲስተም፣ አንግል አለካክ፣ ነጥቦችን መጠቀም፣ የአውቶካድ መሰረታዊ ሐሳቦች፣ የአውቶካድ መሰረታዊ ስያሜዎች የሚሉትን ይሆናል። የXY ኮኦርዲኔት ሲስተም XY ኮኦርዲኔት ሲስተም ውስጥ x ሁልጊዜ አብሮ ይጻፋል፣ ቀድሞ ይጻፋል። የx ቫልዩ ሁሌም ይቀድማል በሂሳብ ትምህርት እንደምናውቀው። ሁለተኛው የሚጻፈው ቁጥር ደግሞ የy ቁጥር ነው። መሃሉ ኦሪጂን ተብሎ ይጠራል። ይሄም 0,0 ነጥብ ነው። x ወደ ቀኝ ፖዚቲቭ ነው፣ y ወደ ላይ ፖዚቲቭ ነው። x ወደ ግራ ኔጌቲቭ ነው፣ y ወደ ታች ኔጌቲቭ ነው። እያንዳንዱ የምናስገባቸው ነጥቦች ከ0,0 ነጥብ በአንጻራዊነት ነው የሚቀመጡት። ለምሳሌ ይሄ ነጥብ 9 ወደ x 6 ወደ y የተቀመጠ ነው። ይሄኛው ነጥብ ደግሞ 10 ወደ ኔጌቲቭ x 4 ወደ ኔጌቲቭ y ስለሆነ ኔጌቲቭ 10 ኔጌቲቭ 4 የሚለውን ይወክላል። መስመር ማለት በሁለት ነጥቦች የሚወከል ቀጥ ያለ ነገር ማለት ነው። ለምሳሌ ከኔጌቲቭ 10 ኔጌቲቭ 4 ከዚች ነጥብ እስከ 9 6 ባሰምር ሁለቱን ነጥቦች የሚያገናኘው አጭሩ መንገድ መስመር ተብሎ ነው የሚጠራ ማለት ነው። ብዙ ጊዜ አንድን መስመር ከሌላ መስመር መጨረሻ ነጥብ ላይ ተነስተን ለመሳል እንፈልጋለን። ይህን ለማድረግ ሪሌቲቭ ወይም አንጻራዊ የነጥብ አገባብ ዘዴ እንጠቀማለን። ስለ ነጥብ አገባብ ወደፊት በሚመጡ ምዕራፎች በሰፊው እንማራለን። እንደው ሐሳቡን ለማስያዝ ያህል ግን ቀጥታ ኔጌቲቭ 10 ኔጌቲቭ 4 ሳይሆን ለምሳሌ ምንጽፍ የአት ሲምቦል shift ሲደመር 2 ተጭነን የአት ሲምቦልን በማስቀደም ነው ቀጥለን ኮኦርዲኔቱን የምናስገባው። ለምሳሌ አት አስቀድመን 96 አት አስቀድመን ኔጌቲቭ 10 ኔጌቲቭ 4 ብንል አንጻራዊ የነጥብ አገባብ ተጠቀምን ማለት ነው። ቀጣዩ ትምህርት አንጉላር ሜዠርመንት የአንግል አለካክ የሚል ነው። አንግል በአውቶካድ የሚለካው ካውንተር ክሎክዋይዝ ነው። ፖዚቲቭ ቫልዩ ማግኘት ከፈለግን ክሎክዋይዝ ከለካ ነው ግን ኔጌቲቭ ቫልዩ ነው የሚሰጠን። የሚለካውም ከፖዚቲቭ ኤክስ አክሲስ ተነስቶ ነው። ከፖዚቲቭ ኤክስ አክሲስ እስከ ፖዚቲቭ ዋይ አክሲስ 90 ዲግሪ፣ ከፖዚቲቭ ኤክስ አክሲስ እስከ ኔጌቲቭ ኤክስ አክሲስ 180 ዲግሪ፣ ከፖዚቲቭ ኤክስ አክሲስ እስከ ኔጌቲቭ ዋይ አክሲስ 270 ዲግሪ። በዚህኛው አቅጣጫ ከሄድን ደግሞ ክሎክዋይዝ ይሄ ኔጌቲቭ 90 ዲግሪ ነው ማለት ነው። እንደዛ እንለካለን። አንግል አለካክ እንግዲህ በዚህ በሁለቱ ላይን መካከል ያለው ለመገመት ያህል ይሄ 150 ከተሰጠ ስትሬት ላይን 180 ስለሚለካ ከ0 ከዚህ ከኤክስ አክሲስ እስከዚህኛው ላይን ፖዚቲቭ 30 ዲግሪ እንለካለን ማለት ነው። በመቀጠል ነጥቦችን ስለ አንግል አገባብ ይህን ያህል ከተባለ አንግልን በመጠቀም ነጥቦችን እንዴት እንደምናስገባ እናያለን። እስካሁን ያየናቸው የነጥብ አገባቦች ቅድም ያነሳናቸው አብሶሉት ወይም ፍጹማዊ የነጥብ አገባብ፣ ይህ ማለት የኤክስ እና የዋይ ኮኦርዲኔት በመጻፍ፣ ሪሌቲቭ ወይም አንጻራዊ የነጥብ አገባብ፣ ይህም ማለት ከኤክስ እና ዋይ ኮኦርዲኔት በፊት የአት ምልክትን በማስቀደም ናቸው። እነዚህ የXY ኮኦርዲኔት ሲስተም ተጠቅመን የምናስገባባቸው የነጥብ ማስገቢያ መንገዶች ሲሆኑ፣ ሶስተኛው የነጥብ አገባብ ዘዴ ከXY ኮኦርዲኔት ሲስተም ወጣ ብሎ ሌላ ሲስተም የሚጠቀም ሲሆን የሚጠቀመውም ፖላር ኮኦርዲኔት ሲስተም የተባለውን ነው። እንግዲህ በአውቶካድ እስካሁን ባየነው መሰረት ነጥቦችን የምናስገባባቸው መንገዶች አንደኛ ፍጹማዊ ወይም አብሶሉት ኮኦርዲኔት ኢንትሪ እንለዋለን። x, y
ሁለተኛ አንጻራዊ ወይም ሪሌቲቭ ኮኦርዲኔት ኢንትሪ አት ሲምቦልን አስቀድመን x, y። ሶስተኛው አንግልን በመጠቀም ፖላር ኮኦርዲኔት ኢንትሪ የሚባለው የአት ሲምቦል ይቀድማል። ከዛ ዲስታንስ እንሰጣለን ርቀት። ከዛ ኮማ ሳይሆን ሌዛን ምልክት ተጠቅመን ከዚሁ ላይ አስተካክለዋለሁ። እንደዚህ እንደምናየው አት ብለን ርቀቱን ሌዛን ምልክት ከዛ የአንግሉን መጠን በመስጠት የምናስገባበት አንግልን በመጠቀም ነጥብ ማስገባት ወይም ፖላር ኮኦርዲኔት ኢንትሪ እንለዋለን። ከዚህ በመቀጠል ትዕዛዞችን መጀመር ስታርቲንግ ኮማንድስ ነው። በአውቶካድ ትዕዛዞችን የምንሰጥባቸው መንገዶች እናያለን። አንድን ስዕል ለመሳል ወይም የተሳለን ለመቀየር እንግዲህ በእንግሊዘኛው መሳል ድሮ ነው፣ የተሳለን መቀየር ወይም መለወጥ ሞዲፋይ ነው። አንድን ስዕል ለመሳል ወይም የተሳለውን ለመቀየር በአውቶካድ ትዕዛዞችን የምንሰጥባቸው መንገዶች 3 ናቸው። አንደኛው ኪቦርድ ላይ ኪቦርድን በመጠቀም በትዕዛዝ መስመር አውቶካድን ስክሪኑን በኋላ ስንከፍተው የትዕዛዝ መስመር የሚባል አለ። እዛ ላይ ትዕዛዞችን በመጻፍ ይሄ ዩዚንግ ኪስትሮክስ ወይም በኪቦርድ ላይ በመጻፍ ይባላል። ሁለተኛው ስክሪን ፊት ለፊታችን ላይ በሚገኙ አይከኖች ማውጫዎች ማለት ነው፣ እነሱን ተጠቅመን። ሶስተኛው ድሮፕ ዳውን ሜኒውስ የሚባሉ አሉ፣ የሚዘረጉ ማውጫዎች፣ እነሱን በመጠቀም ዩዚንግ ሜኒውስ የተባለው ነው ትዕዛዝን ማስገባት እንችላለን ማለት ነው። ለምሳሌ መስመር ለመሳል በኪቦርድ ላይን ብዬ በመጻፍ ወይም ኤል በማለት ኢንተር ብለው ላይን መስመር ሳልልኝ ያልኩት ማለት ነው። አይከን ላይ ደግሞ የመስመር ምልክት ያለባት አይከን አለች፣ እሷን በመጠቀም በድሮፕ ዳውን ሜኒው ደግሞ ድሮው ከሚለው ላይ ክሊክ ሳደርግ ወደ ታች ይዘረጋል። ከዛ ላይ ላይን የሚል አገኛለሁ፣ እሱን ክሊክ በማድረግ ትዕዛዜን አከናውናለሁ ማለት ነው። ይሄን በኋላ ስለ ላይን ስለ ራሱ ስለ መስመር ሆኖ ትዕዛዝ ስንማር እናየዋለን። ቀጣዩ ትምህርት የአውቶካድ ስክሪን የሚባለውን መተዋወቅ ነው። የአውቶካድ ስክሪን ከሞላ ጎደል ይሄን ይመስላል። ከዚህ ውስጥ ታይትል ባር የሚባል አለ። ይሄን ስክሪኑን ከፍተን እናየዋለን። ፑል ዳውን ሜኒውስ የሚባሉ አሉ። ሜይን ቱል ባር የሚባል አለ፣ ዋና ቱል ባር። ፕሮፐርቲ ቱል ባር የሚባል አለ፣ የእያንዳንዱን ፕሮፐርቲ የያዘ። ፍሎቲንግ ቱል ባርስ የሚባሉ አሉ፣ የሚንሳፈፉ። የድሮይንግ ስፔስ የሚባል አለ፣ የምንስልበት ቦታ። ስክሮል ባርስ የሚባሉ አሉ፣ እሱን ድሮይንጉን ወደ ግራና ወደ ቀኝ ለማንቀሳቀስ የምንጠቀምባቸው። WCS ወርልድ ኮኦርዲኔት ሲስተም አይከን አለች፣ እሷ ማለት ኤክስ እና ዋይን የምታሳየው ናት። ስታተስ ባር የሚባል አለ፣ በምንሰራበት ጊዜ ያለንበትን ቦታ እየተሰራ ያለውን ነገር የሚሰጠን እሱ ነው። ኮማንድ ላይን የትዕዛዝ መስመር ማለት ይሄ ነው። እዚህ ላይ ነው ትዕዛዞችን የምንጽፈው እና ሌሎችም አሉ። እንግዲህ እነዚህ በስልጠና ማኑዋሉ ላይ የተገለጹ ናቸው። ዝርዝሩን እናንተም ማየት ትችላላችሁ። አሁን እነኚህ ስክሪን ውስጥ ምን እንደሚመስሉ አብረን እናያለን። የአውቶካድ ስክሪን የሚባለው እንግዲህ ይሄ ነው። ቅድም ያልነው ታይትል ባር የሚባለው ይሄ ነው። የምንሰራውን የድሮይንጉን ስም የሚሰጠን ነው። ሜይን ቱል ባር የሚባለው ይሄ ነው፣ ስታንዳርዶቹን የያዘ። ድሮፕ ዳውን ቱል ባርስ ያልናቸው ክሊክ ስናደርግ ወደ ታች የሚዘረጉ እነዚህ ናቸው፣ ተዘርጊ ማውጫዎች የሚባሉት ማለት ነው። ሁሉን ትዕዛዞች ለማግኘት መጠቀም የምንችልባቸው ወደ ታች የሚዘረጉ ማውጫዎች ናቸው። ሜይን ቱል ባር ይሄ ነው። የዊንዶውን ቋሚ ስታንዳርድ የሚባሉትን አይከኖች የያዘ ነው ይሄ ማለት ነው። ይሄ ነው ስታንዳርድ ቱልባር ወይም ሜይን ቱልባር የምንለው። ስናወጣው ስታንዳርድ የሚላለው እሱ ነው። ፕሮፐርቲ ቱልባር ያልነው ይሄ የሌየር ቱልባር ነው፣ ግን ፕሮፐርቲ የሚባል ከዚህ ራይት ክሊክ አድርገን ፕሮፐርቲስ የሚል አለ። ይሄ ነው። ይሄ የፕሮፐርቲስ ቱልባር ነው። ስለ አንድ የሚሰራ አካል ቀለሙን ያለውን የላይን ታይፕ የላይን ዌይት የሚሰጠን ማለት ነው። ይሄ ፕሮፐርቲስ ቱልባር ተብሎ ይጠራል።
ፍሎቲንግ ቱልባር ማለት ከዚህ ብናወጣ ለምሳሌ አሁን ይሄ ፕሮፐርቲስ ቱልባር ተለጥፏል፣ ግን እዚህ ላይ ብናንሳፍፈው ፍሎት ያደርጋል። ፍሎት የሚያደርግ ቱልባር ማለት ነው። የተለያዩ እንዳስፈላጊነታቸው በተለያየ ጊዜ ስናወጣቸው ወስደን እዛ ግራና ቀኝ ላይ ካልለጠፍናቸው በስተቀር ሁሉም ፍሎቲንግ ቱልባር መሆን የሚችሉ ናቸው። እነዚህ ናቸው እንግዲህ። ድሮይንግ ስፔስ ያልነው ይሄ ጥቁሩ ስክሪን ነው። ጥቁሩ ስክሪን የመሳያ ቦታችን ነው። ስክሮል ባርስ ያልናቸው እነኚህ ናቸው። ስክሮል ማድረጊያ ድሮይንጋችን ለማየት ወደ ላይና ወደ ታችና ወደ ግራና ወደ ቀኝ የምናደርግባቸው። WCS ወይም ወርልድ ኮኦርዲኔት ሲስተም ያልናት ይቺ ናት። ኤክስ እና ዋይ አክሲስን የምታሳየን። ስታተስ ባር ያልነው ማውሱን እዚህ ላይ ሳንቀሳቀስ እንደምታዩት እዚህ ጫፍ ላይ ኮኦርዲኔቱ ይቀያየራል። እሱን ማየት ትችላላችሁ። ያ ያለንበትን ስታተስ ሁኔታችን የሚነግርን ነው። ኮማንድ ላይን ይሄ ነው። ይሄ ነጩ ስክሪን መጻፍ የምንችልበት ነው። እሱ ኮማንድ ላይን ይባላል። ይሄ ነው እንግዲህ አውቶካድ ስክሪን የሚባለው። ከዚህ በመቀጠል የአውቶካድ መሰረታዊ ስያሜዎችን አብረን እናያለን። ያላቸውን ዴፊኒሽን እኔ እናገራለሁ። አብሶሉት ኮኦርዲኔት የአውቶካድ ኦሪጂን 0,0 ነጥብን መሰረት በማድረግ ነጥቦችን የምናስገባበት መንገድ ነው። አሶሺየትድ ዳይሜንሽኒንግ የሚባለው የነጥቦችን ቦታ በምንቀያየርበት ጊዜ ዳይሜንሽንም አብሮ ራሱን አፕዴት የሚቀያየር ከሆነ አሶሺየቲቭ ዳይሜንሽኒንግ ይባላል። ባክአፕ ፋይል ማለት አውቶካድን ሳናዘው ፋይሎችን ሴቭ እንዲያደርግልን ሴቭ ሲያደርግ የሚይዘው የፋይል ፎርም ነው። የዶት ባክ BAK ኤክስቴንሽን ይኖረዋል። ብሎክስ ማለት ከዚህ በፊት ተስሎ የተቀመጠና በተፈለገ ሰዓት አውጥተን ከድሮይንግ ላይ የምናስገባው ኢንሰርት የምናደርገው የፋይል አካል ነው። ጊዜን ይቆጥባል። የፋይልን የቦታ ፍጆታ መጠን የሚይዘውን ስፔስ ይቀንሳል። ከርሰር የሚባለው የማውስን ቦታ በምናይበት ጊዜ በየጊዜው ቦታውን ቅርጹን የሚቀያየር ይሄ መስቀሉ የምታዩት ከዚህ ጥቁር ስክሪን ውስጥ ያለ መስቀል ነው። ከሱ ሲወጣ ወደ ቀስትነት ይቀየራል። ይሄ ነው እንግዲህ ከርሰር የሚባል። ክሮስሄር የሚባለው ይሄ መስቀሉ ስክሪን ውስጥ ሲገባ ከርሰር ክሮስሄር ተብሎ ይጠራል። ዲያሎግ ቦክስ የሚባለው አውቶካድ ከተገልጋዮች ዳታ የሚወስድባቸው የዳታ ማስገቢያ ሳጥኖች ናቸው። ወደፊት እናያቸዋለን። ኤክስቴንትስ የሚባል የሳልናቸው ስዕሎች የውጭ ድንበር ተብሎ ሊጠራ ይችላል። ብዙ ቦታ የሚሸፍን ስዕል ብንስል በአንድ ጊዜ በዚህ ስክሪን ውስጥ ማየት አንችልም። ኤክስቴንቱን አሳየን ብለን ስናዘው በዚህች ስክሪን ውስጥ አጥብቦ አምጥቶ ያሳየናል። የሳልነው የድሮይንግ የውጭ ድንበር ብለን ልንጠራው እንችላለን። ግሪድ የሚባለው ነጠብጣቦች ሲሆኑ ስዕል ስንስል ሊበሩና ሊጠፉ የሚችሉ በስክሪን ከዚህ ላይ ግሪድ የምትለውን ከዚህ እንደምታዩት እሷን ክሊክ ሳደርግ ግሪድ ይበራል። እንደምታዩት እነኚህ ግሪዶች በሩ። እንደገና ክሊክ ሳደርጋት ትጠፋለች። በኪቦርድ F7ን ስጫን ግሪድ ይበራል። መልሼ F7ን ስጫን ግሪድ ይጠፋል። ሌየር የሚባለው አንድን ስዕል ወይም የስዕል አካል በምንስልበት ጊዜ የምንሰራበት ንጣፉ ሊባል ይችላል። ይህን ሌየርንም ራሱን ችሎ በሌላ ምዕራፍ እናየዋለን። ሌይአውት ታብስ የሚባሉት ሌይአውት ታብ ከዚህ ከሞዴል ስፔሱ ጎን በነጭ የምናያቸው ናቸው። የሳልነውን ስዕል ለማተም ወይም ፕሪንት ለማድረግ ፕሎት ለማድረግ ስንፈልግ ባክግራውንዱ ነጭ እንዲሆን ወደ ነጭ የወረቀት ስፔስ እንዲሆን ልንጠቀምባቸው ናቸው። ሞዴል ስፔስ ይሄ ነው። ጥቁር ባክግራውንድ ያለው የመሳያ ቦታችን ነው። ቪውፖርት ስዕላችንን የምናይበት የተለየ መስኮት ነው። አንድ ስዕል ካለን ከሞዴሉ ላይ ለምሳሌ አንድ ስዕል ሲይዝህ ይህን ስዕል በሌይአውት በኩል ማየት የሚያስችለኝ ይሄ መስኮት ቪውፖርት ይባላል። እሱን ዲሊት ባረገው የሞዴል ላይ የሳልኩትን ስዕል ማየት አልችልም እና ቪውፖርትን አውጥቼ በዚህ ቪውፖርት ውስጥ አሳየኝ ስለው ያ ሞዴል ስፔሱን በዚህ ውስጥ አምጥቶ የሚያሳየኝ የማያ መስኮቴ ቪውፖርት ተብሎ ይጠራል። ዙም ማድረግ ማለት ይሄን የማውስ መሃል ላይ ያለውን ተሽከርካሪ ስለ ዙሚንግ
ስለ ሌያውት ስለ ቪፖርት ራሱን የቻለ ምዕራፍ አለ። አሁን ዴፊኒሽኑን ለመስጠት ያህል ብቻ ነው። ዙም ማለት ስዕላችንን አቅርበን ስናቀርበው ዙም ኢን አረግነው ነው የሚባል፣ ወይም አረቀን ስናረቀው ዙም አውት አረግነው ይባላል። ለማየት የምንጠቀምበት ሂደቱ ተግባሩ ዙሚንግ ይባላል። እንግዲህ ሰልጣኞች ሌሎች መሰረታዊ ስያሜዎችም ሊኖሩ ይችላሉ። ይሄን አውቶካድን ከማንኛውም አይከን ላይ ብታቆሙት ምንነታቸውን የሚጽፉ መረጃ ሰጪ ጽሁፎች ስላሉ ያን አይቶ ማወቅ ይቻላል። እነዚህና ሌሎችን ወደፊት ከተግባራዊ ምሳሌዎች ጋራ በሰፊው የምናያቸው በመሆኑ ያን ጊዜ የበለጠ ግልጽ ይሆንላችኋል። እንግዲህ ከአውቶካድ ጋር የሚያስተዋውቀን የመጀመሪያው ምዕራፍ በዚህ ይጠናቀቃል። በቀጣዩ ምዕራፍ ስለ መሳልና መለዋወጥ ሞዲፋይንግ እና ድሮዊንግ እንዴት መስራት እንደምንችል እናያለን።